ሳቄ መጣና እንዴ ጋሼ ከሌ እኔ ምንድነኝ አልኩት አንቺማ ሴት ነሽ ብሎኝ ሄደ አፈ ጉባኤው አሉ ፊት ለፊት መድረክ ላይ ከዛ ግን ወደፊት ስለሆነ ከኋላ ስለምንመጣ ሁሉም ሰው ዞሮ ነው የሚያየንና እኔ ስገባ ሚሉት ሰዎችን እየሰማሁ ነው የገባሁት ግሬድ ስትሬት ነበር እና ምን አለኝ በቃ ይሄን ትምህርት ነው የምሰጥሽ አለኝ ቀጥታ ማለት ነውና በጣም ነበር የሳኩት ምክንያቱም ፓርላመንት ላይ 50% ሴቶች ገቡ ተባለ ሪፕሬዘንት አደረጉን ምንድነው ያመጡት ኢምፓክት ያሳዩት ኢምፓክት ምንድነው 6000 7000 ብር አንድ ዩኒቨርሲቲ ሌክቸረር እንደዛ ያገኘ ነው እንዴ መስራት የሚችለው ስለዚህ መውቀስ ብዙ ፋክተርስ አሉ ማለት ነው እኛ ሴቶች ታይም ማኔጅመንት ላይ ሲሪየስ መሆን አለብን በጣም ጊዜያችንን የሚሻሙ አጓጉል ባህሎች አሉ እነዛም ቤሬሮች ሁሉ ሰብሬ ስመጣ ራሱ ማሳዝን ሰው ነኝ በቃ ዳትስ ከዛ ያለፈ ቦታ የለኝም እንደምናላችሁ ምናልሽ አዲስ ተጀምሯል ሪማሌክስ ነኝ እንግዲህ በዛሬ በምናልሽ አዲስ ፕሮግራማችን የሴቶች ቀን አስመልክቶ ያወሩም ደግሞ የሴቶች ነው ማርች ስለሆነ ስለ ሴቶች ነው የምናወራው ስለ ሴቶች ነው የምንወያየው እሱን ማስመልክቶ አንድ ፕሮግራም ልናስቃኛችሁ እዚህ ከጸጋ በላይ ጋር ነው የምንገኘው ጸግሽ እንዳልሽው ማርች ወር የሴቶች ወር ተብሎ ይከበራልና በዚህ ወር ላይ በተለይ ደግሞ በማርች 8 የተለያዩ ዝግጅቶች ሴቶችን የሚያወድስ ለሴቶች ብዙ ነገር የሚባልበት ቀን ነውና ዛሬ እንግዲህ ወደ ያዝነው ፕሮግራማችን ከማለፋችን በፊት ስለ ሴቶች ቀን አንዳንድ ነገር እንበል እውነት ነው በዚህ አጋጣሚ ግን ያው እንግዲህ ወሩ ማርችም የሴቶች ስለሆነ እንኳን አደረሰሽ ብያለሁ አመሰግናለሁ እንኳን አደረሰሽ እስኪ መለስ እንበልና የሴቶች ቀን ተብሎ የተሰየመው ማርች 8 ወደ ኋላ ተመልሰን ስናየው በምን ምክንያት ነው መከበር የተጀመረው እንዴት ተጀመረ የሚለውን ነው የምናነሳው መጀመሪያ ይሄ ቀን መቼ መከበር ጀመረ ቢ ላይክ ሰርች ሳደርግ ምንድነው የሚለው በ1922 የሴቶች በራሽያን ሪቮሉሽን ላይ ሴቶች አስተዋጽኦን ለማሳየት የነሱን ልፋት የነሱን በዛ ሪቮሉሽን ላይ ነበራቸው ሚና ለማክበርን አክኖሌጅ ለማድረግ የተጀመረ ነገር ነው ይታይሽ እንግዲህ ራሻ ሀገር ውስጥ የተጀመረ ነገር አሁን ተስፋፍቶ ዓለም አቀፍ ክብረ በዓል ሆኖ ይገኛል ማለት ነው ከዛን ጊዜ ጀምሮ በተለያየ ሁኔታ የሴቶች ቀን ማርች 8 የተከበረ ይገኛል ያ ነው የመጀመሪያ አከባበሩ ግን ወደ ሀገራችን ኢትዮጵያ እናምጣውና የሴቶች ቀን እንዴት ታየዋለሽ አንቺ በርግጥ አንድ ቀን ነው ማርች 8 ተብሎ እንግዲህ ኢንተርናሽናሊ ነው የሚከበረው በዓለም አቀፍ ደረጃ ነው የሚከበረው ከጀርባ ሴቶች የሚሰሩትን ከጀርባ ያለውን ነገር በደንብ አጉልተን እናወጣበት እናስተዋውቅበት ነው በያስባለሁ ስለዚህ በዛ መልኩ ብዙ ጥቅሞች አሉት በያስባለሁ የተለያዩ ሴቶች ያሳኩትን ነገር ሴቶች የራሳቸውን ነገር በራሳቸው ቆመው በራሳቸው ብዙ ነገሮችን ማድረግ ይችላሉ የሚለውን ነገር ያመላክታል አጉልቶም ያሳያል የሴቶችን ታሪክ እንደምናነሳው ሁሉ ደግሞ ከብዙ ታሪክን ከቀየሩ ሴቶች ጀርባ ደግሞ ጠንካራ ወንዶች አሉ ጠንካራ ባሎች አሉ ጠንካራ ወንድሞች አሉና አንዳንድ ጊዜ በተለይ በዚህ ሰዓት ላይ የሴቶች ቀን ብለን ስናነሳ ሴቶችን ዶሚኔት አድርገን አግነን አውጥተን የሌላውን ላይት የሌላውን የመታየት አቅምን የመውሰድ ነገር መሆን የለበትም አሁን እንግዲህ ጥሩ ሐሳቦችን አንስተናል ማርች ወር ደግሞ የሴቶች ወር ነው ይሄንን ማጋጣሚ አድርገን በዋነኝነት ዛሬ ስለ ሴቶች ቀን ማወያየት የፈለግነው አንድ የተዘጋጀ ትልቅ ፕሮግራም አለ ይህ ፕሮግራምን ለተመልካቾቻችን ልንጋብዛቸው ነው እንግዲህ ይህ ፕሮግራም የተለያዩ ሴቶች ሮል ሞዴል የሚባሉ ብዙዎች ሮል ሞዴል የሚሏቸው ሴቶች ለወጣቱ ሴቶች ደግሞ ያላቸውን ሐሳብ የመጡበትን መንገድ ኤክስፒሪየንሳቸውን ያጋጥማቸውን ነገር ስለ ስኬት ስለተያዩ ነገሮች ያጋሩበትና ትምህርት ይሆናል ብለው ያሰቡትን ነገር ለዛ ለታደሙ ሴቶች ለታዳጊ ለወጣት ሴቶች ያጋሩበት ትምህርት የሰጡበት ፕሮግራም ተዘጋጅቶ ነበር ይህም ፕሮግራም ደግሞ በህብረት ለምርጫን የተዘጋጀው የተለያዩ አጋር ድርጅቶችም አሉ እስኪ ምን ይመስላል እነማን ተሳትፈውበታል እነማን ስክር አደረጉ የሚሉን በአጠቃላይ ፕሮግራሙ ለተመልካቾቻችን እናደርሳለን ተመልካቾቻችን ሴቶች ቀንን አስመልክቶ የተዘጋጀውን ፕሮግራም ተከታትለን የምንመለስ ይሆናል ቆይታችሁ እንዳይለየን መልካም ቆይታ ፈተና ሳይፈተኑ ሲቀሩ ለሪኤግዛሚኔሽን አፕላይ ያደርጋሉ እና ታመን ነበር ምን ነበር ብለው ወረቀት ያመጣሉ እና በጣም የገረመኝና የሰቀጠጠኝ ነገር ምንድነው አንድ ተማሪ ለሪኤግዛሚኔሽን ማመልከቻ አስገባ እና ያመጣው ኤቪደንስ ጠበል ሄጄ ነው የሚል ነው እና እኛ አካዳሚክ ኮሚሽን ላይ እንዲፈቀድለት እንዳይፈቀድለት ኬዙን ስናይ እንዴ ለምን ሐኪም ቤት ያኔ ብዙ የለም
ጠበል ነው ሄደው በዛን ጊዜ ደግሞ ጠበል የምናምንበት ነው አሁንም የሚታመንበት ነው እያልን ስንከራከር አንዱ አስተማሪ እጁን ብድግ ያደርግና እንደዚህ ብሎ እንትኑን አይቶ ጠበል ሄዶ ለማምጣቱ ደግሞ ቀበሌ ሄዶ ያስመሰከረው ሶስቱም ምስክሮች ሴቶች ናቸው አለ I was shocked ከዛ በኋላ ያደረኩትን አልነግራችሁም ድሮም ነግሬያችኋለሁ የ60ዎቹ የ70ዎቹ ሰው ነኝ ለሴቶችም ለኩልነት ለጭቆና በመታገሌ ታስሬያለሁ ግን I didn't care ወንዶች ራሳቸው ጎናቸው ሆናችሁ እኩል እየሰራችሁ እያዩአችሁ አይ አንቺማ ልዩ ነሽ አንቺና ምንድነሽ ይላሉ ስለዚህ መታገሌ በጣም ረርቷል ብያስባለሁ እንደዛም እንኳን ዩኒቨርሲቲ ሆኜ ድሮ ተማሪም ሆኜ የታገልኩት ሴትዮ ግን ያቺ ፍርሃት መጣችብኝ በ83 ዓመተ ምህረት ኢህአዴግ ገባና ምክትል ሚኒስቴር ትሆኛለሽ ሲባል ኃይለኛ ጎበዝ ነኝ እኔ ቻሌንጅ እችላለሁ የምለዋ ሴትዮ ፍርሃት መጣብኝ በጣም ፈራሁ መብላት አቃተኝ እንቅልፍ አጣሁኝ አልበላም አልጠጣም አልተኛም ሸርተት ያዘኝ for 15 days ከዛ አዲስ አበባ ዩኒቨርሲቲ ያለው ድሮ አስተማሪ በኋላ ደግሞ እኔም ራሴ ፋክልቲ ሜምበር ስሆን ጓደኛ የሆነ የሳይኮሎጂ አስተማሪ ፕሮፌሰር ዩሱፍ የሚባል ነበር እሱ ጋር ሄድኩና አረ ዶክተር ዩሱፍ እንዲሆኛለሁ ምናምን አልኩት ስለው ፍቅር ይዞሻል እንዴ አለኝ ከሶማሌ ነውና very frank person ምን ማለት ነው እኔ ትዳር አለኝ አይደል እንዴ ደሞ ስለ ባሌ ታውቂያለሽ ታዲያ ምን ሆነሽ ነው አለ ከዛ ግን አንድ ነገር ነገረኝ በእኛ ጊዜ እንዲህ አይነት ነገር ስትሬስ አለብሽ ማለት ነው አልነገርኩትም ሚስጥሩን ሚኒስትር ሊያደርጉኝ ነው ብዬ አልነገርኩትም ስትሬስ አለብሽ ማለት ነውና እስኪ ዛሬ ማታ ቁጭ በይና የሚሰማሽን ስሜት ሁሉ ጻፊ አለኝ as a psychologist የሚሰማኝን ስሜት ሁሉ እንደዚህ ብለውኛል እንዲህ ብለውኛል what if I fail ካደረኩኝ ለሴቶችን በር መዝጋት ነው that was my worry ፌል አደርጋለሁ ቢሮክራሲ አላቅም እኔ አስተማሪ ነኝ ቢሮክራሲውን አልወደውም በተለይ ደግሞ ትምህርት ሚኒስቴር ጠማማው ህንጻ ነው የሚባለው አስተማሪ ስለነበርኩኝ አስተማሪዎቹ ደግሞ በክረምት ሳስተምራቸው ስለ ትምህርት ሚኒስቴር መጥፎ ነገር ይናገሩ ነበር ይሄን ሁሉ ጻፍኩና ከምሽቱ 8 ሰዓት ከሌቱ 8 ሰዓት ዘግቼ የዛለታ እልም ያለ እንቅልፍ ወሰደኝ ከዛ ደግሞ ጧት ደግሞ በጣም ራበኝ የማይረበኝ ሴትዮ እና ቁርሴን በደንብ በላው ሸርተቴውም ቀረ so stress management አስተማረኝ ያ ብቻ አይደለም ከዛ ደግሞ አንድ የልጆች አስተማሪ የነበረች በጣም መወዳት ሴት ነበረችና ለሷም አረባክሽን ሚስ ከሊት እንደዚህ ሆኛሰ እዲ ማታ ኤክስቴንሽን አስተምራት ነበር አንቺኛን ስታስተምሪ ሴት እንዲ ነው ያሽተይል እንዴ አስተማሪ ነበርሽ ምን ነበርሽ ይሄናለሽ ትችዋለሽ አለች ዝፍቅ አልኩበት that's how I managed my challenge ተማሪ ሆኜ አምባሳደር ገነት የትምህርት ሚኒስቴር በነበሩበት ጊዜ ላይክ አባቴ አየሻቸው አይደለ ብሎ እንደ አራያ የሚያሳየኝና አምባሳደር ቆንጂትን ሲያይ እነሱ ነበር ቤተሰቦች በጣም ትምህርትን እንደወድ አድርገው ማሳደጋቸው ከዛ ደግሞ በጣም ፕሮቴክት አድርገው ላይክ ማሳደጋቸው ይሄ ሚኒ ሚዲያ ላይ ሰርቪስ እናደርግ ወጥቼ ፐብሊክ ስፒኪንግ ስናገር በቃ ኖርማል ነገር ነው የሚመስለኝ ሰው ፓሽኑ ያለው ሰው ኢንተረስቱ ያለው ሰው ወጥቶ እዛ ላይ ኤንጌጅ ማድረግ እንደሚችል ነው የምረዳው የቀይ መስቀል ሜምበር ሆኜ ፈርስት ኤድ ለተማሪዎች ሲሰጥ ሚሽን የሚባል ትምህርት ቤት ነበረ የተማርኩት ኤሌመንተሪ በቃ እሱ ነው ማስበው ሶ ሃይ ስኩል ኦፍ ቱሞሮ የሚባል ትምህርት ቤት ገባው እዛም የነበሩ ጓደኞቼ በጠቅላላ በትልልቅ ህልም ቦልድ ህልም የነበራቸው ስለነበረ ብዙም ይሄ በቃ ሴቶች አይችሉም እዚህ እንትን የሚለው ነገር ብዙም አላቅም ነበረ ከዛ ግን በጊዜ ሂደት ውስጥ ነው ላይክ ዩኒቨርሲቲ ለአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ከገባው በኋላ ጋዜጦች አነብ ነበር ለሚኒ ሚዲያም ግጥሞችን ወይ አንዳንድ ኮንሰፕቶችን ለማውጣት አነብ ነበር ሶ ለኔ መጽሐፍ ማንበብ ቴማቲክ ኤሪያ አይመረጥልኝም የፈለኩትን ቴማቲክ ኤሪያ አነባለሁ ከዛ እንዴ ሴቶች ይሄንን ያነባሉ እንዴ ሲባል ምን ማለት ነው ብዬ መጠየቅ የጀመርኩት ያኔ ነው በጥሩ ውጤት ወደ ዩኒቨርሲቲ ስለገባው በእድሜም ትንሽ አነስ ነበር ከነበሩ ጓደኞች ምን ነገር አቅተኝ በሚል ትንሽ ድክመት ነበረኝ መሰለኝ ከዛ መጀመሪያው ሴሜስተር ስገባ በማስጠንቀቂያ ነበር ያለፍኩት
እና ደነገጥኩኝ። ከዛ ጥሩ ነው ለኔ። ከዛ ከማስጠንቀቂያው በኋላ ውጤቱ በጣም ወደ ላይ ወጣና እኔ ልደታ ካቶሊክ ካቴድራል ትምህርት ቤት ነው የተማርኩት። መጀመሪያ ትምህርት ቤት ስገባ ሌት ሆኛለሁ ትንሽና በቤት ውስጥ እየተማርኩኝ የነበረኝ ነገር ጥሩ ስለነበረ ፈትነው ሁለተኛ ክፍል አስገቡኝና መንግስት ትምህርት ቤት ውስጥ ሁለተኛ ክፍል ተምሬ ከዛ ከሶስተኛ ክፍል ጀምሮ ካቴድራል ትምህርት ቤት ነው የገባሁት። እንግዲህ በዛን ጊዜ አባቴ ያለፈበት ትግል በጣም ከባድ ነበረ። ምክንያቱም ሁሉንም ሰው ማሳመን አለበት። ትምህርት ቤት ውስጥ ያሉት ከቤት ጀምሮ ይጀምራል ቤሪየሩ። ሶሳይታል ፐርሰፕሽኑ አትችይም ይላል። ከዛ ደግሞ ፋሚሊ ትችያለሽ ሂጂ፣ ቤሪየሮች ይኖራሉ፣ እነሱን ስበሪያቸው የሚል ግፊት አለ። ስለዚህ ለእኔ ባላንስ ያደረገልኝ ያ ነው። ቤተሰብ ውስጥ የነበረኝ ግፊት ነው ያንን እንድቋቋመውና እንድሻገረው ያደረገኝ እና በትምህርት ቤት ውስጥ ያው ከመበርታትና በደንብ ከመስራት ኤክሴል ከማድረግ ሌላ አማራጭ የለም። ምክንያቱም you have to prove it አይደለም፣ ፕሩቭ ማድረግ አለባችሁ። በቃ አትችሉም ስለተባለ መቻላችሁን ደብል ዘ ኤፈርት ትሪፕል ዘ ኤፈርት መስራት ስለሚያስፈልግ ራሱ የሚያጠነክር ፕሮሰስ ነው። ሶ በዛ ፕሮሰስ ውስጥ ነው ያለፍኩት። ዩኒቨርሲቲ የሚቀበልሽ ፕሮፌሰር ካገኘሽ ምንድነው የሚሆነው? እነሱ ታመለክቻለሽ አለኝ። ባጭሩ የዛን ጊዜ በደብዳቤ በመጻፍ ከመጽሔቶች ወይም ደግሞ ከጆርናል ሳይንቲፊክ አርቲክልስ አድራሻ ፈልጌ ለዩኒቨርሲቲዎች ጻፍኩ። የፕሮፌሰሮቹን ስም ፈልጌና ጽፌ ዩኒቨርሲቲ ኦፍ ሃይደልበርግ የዛን ጊዜ ዌስት ጀርመኒ ነበር እኔ ስሄድ በፈረንጆቹ በ1988 ዓመተ ምህረት ያን ስኮላርሺፕ አግኝቼ ለአንድ ዓመት ነው የሚሰጡት። ውጤት ሲገኝ ወደ ሁለተኛው ዓመት የሚሄደው እና ሲሄድ ሁለት ልጆች ወልጃለሁኝ። እሱን አስቀምጬ በ1988 ጀርመን ቋንቋ ተማርኩኝ። ማንሃይም የሚባል የጀርመን ቋንቋ መማሪያ ትምህርት እዛ 6 ወር ተፈትኜ አልፌ ወደ ዩኒቨርሲቲ ገባሁ። እንግዲህ እንደዚህ የሆነ ተመልሼ መጥቼ የአካዳሚክ ካሪየር ያው ትምህርት ስለምወድ በጣም ማወቅ በጣም ስለምወድ እኔ ምን ያስገኝልኛል ብዬ ከልጅነቴ ማስቤ አላውቅም እና አካዳሚክ ካሪየር ወይም ደግሞ አካዳሚክ ህይወት በቃ የኔ ህይወት ነው። በጣም ነው የምወደው። አሁንም እዛው ነኝ። እድሜ ቁጥር ነው ብዬ ያልቀልዳለሁ። እዛው ነኝ ያለሁት እና በዛ መልኩ መጥቼ ራሴንም በማስተማር ለወጣት አስተማሪም ሆኜ ከሌሎችም ጋራ በአዲስ አበባ ዩኒቨርሲቲ በምርምርም በማስተማር ሌላም ደግሞ በምታዘዝበት በምጠይቅበት ፍላጎቱ ካለኝና ማበርከት እችላለሁ ብዬ ካመንኩኝ አንዳንድ ለመስራት በማስተማርም በመመራመርም እንግዲህ ብዙ ወጣቶች ከኔም የተሻሉ ምሁራንን በሀገር ውስጥም ከሀገሩ ውጪ ስላፈራው በጣም ደስ የሚለኝ። ህፃናት ማዳላትን የሚማሩት እያደጉ ሲሄዱ እኛ ነን የምናዳላው ስቲግማታይዝ የምናደርገውና እነሱ መንገድ ነው የሚፈልጉት how to include you። እኔ ጨዋታዎቹን ሁሉንም አባሮች ሁሉ ስጫወት እዚህ ይለኛል። እንዴት ነበር አላውቅም። ኢንክሉሲቭ ስለሆኑ ህፃናቱ እንዴት ነው የምጫወተው ነው እንጂ እንዴት ነው የምናገላት የሚለውን ስለማያስቡ ነው። በጣም ብዙ ቻሌንጅ አለ ስትሆኑ፣ ግን አትፍሩ። በቃ የተማርኩት ነገር ምንድነው? ያ ህይወት ያስተማሪ ነገር everything is possible። ውሸታቸው ነው። ሴት አትችልም ይላሉ። አሁን ወንድ አንድ ቆራጥ ውሳኔ ሲወስድ ወንድ ይሄ ነው ቆራጥ ነው ይባላል አይደል? ሴት ውሳኔ ስትወስን ምንድነው የሚባለው? ይቺ ጨካኝ፣ ይቺ ክፉ ጭካኔ። ግን the same decision ነው። አትፍሩ። እኔ ህይወት ያስተማሪ ነገር ድሮም ተማሪ ሆኜም ታግለን ነው ዩኒቨርሲቲ የገባ ነው። ደርግንም ታግለናል፣ እስር ቤትም ገብተናል። አንድ ነገር ያስተማሪ ነገር አለመፍራት ነው። ይሄንን ማን አስተማረኝ? ተማሪዎች ንቅናቄ፣ ከዛ ደግሞ እናቴ ደግሞ ተማሪ። አሁን እነሱ አባቴ ይላሉ፣ ለእኔ ደግሞ እናቴ ነበረች ተማሪ እና የወንድ እጅ እንዳታይ። አሁን አባቴን ያሳደገኝን አባቴን ተጠራና ገንዘብ ስጠኝ ስለው ከኪሱ መዥረጥ አድርጎ ገንዘብ ሲሰጥ ደስ ይላል አይደለ? አንቺም ማንም ሳትሳደቂ ከኪስሽ ገንዘብ መዥረጥ አድርገሽ እንድትሰጪ። ይሄ ሁሉ የሚሆነው ብትማሪ ነው። ትምህርት ቤት ውስጥ መጸዳጃ ቤት በጣም ኢሹ ነው ለአካል ጉዳተኛ ተማሪዎች። ሌሎች ነገሮች ይደረጉና ራምፕ ይደረጋል። ሌላው ነገር ግን መጸዳጃ ቤት አይታሰብም። አሁንም ድረስ አይታሰብም። ታውቃላችሁ፣ አሁንም ድረስ ሽንታቸውን ሳይሸኑ ወይም ሳይጸዳዱ ትምህርት ቤት ጨርሰው የወጡ ሰዎች ወይም 7 ዓመታት 8 ዓመታት ከስራ ዓለም
ቆይተው የወጡ አካል ጉዳተኞች አሉ። ሴት አካል ጉዳተኛ ስትሆኑ ደግሞ ያለውን ሊንክ ታውቁታላችሁና በጣም ኢትሳን ኢሹ እና የአስተማሪዎች መጸዳጃ ቤት ለኔ ተፈቅዶልኝ እዛ ነበረ ኤሌመንተሪ ተማሪ ሆኜ ካስተማሪ አንድ መቀመጫ ያላት ሽንት ቤት አለች ከሌሎቹ ፐብሊክ ስኩል ስላልሆነ እንግዲህ የተሻለ ፋሲሊቲ ስላለ እዛ ውስጥ ተጠቀም ነበርና ጓደኞቼ ሃይ ስኩል ስንገባ ግን መቀመጫ ባይኖረው ምንድነው የምታደርጊው ምናምን አሉኝ እንደ ቻሌንጅ ሲያነሱልኝ ምንም አላልኳቸውም እኔ ዘና ብዬ እኔ ሽንት ቤት ከሌላ አባቴ ሽንት ቤት የሚሰራልኝ ይመስለኛል አልኳቸው አባቴ ኢምፓወር ያደረገኝ to that extent ስለሆነ ማለት ነው እንደሚገባኝ አውቃለሁና ዩኒቨርሲቲ ገብቼ የመሬት መጸዳጃ ቤት ነው መቀመጫ ይሄ ያው ታውቁታላችሁና የሴቶች ዶርሚተሪ ያለው አክሰሰብል አልነበረም አሁን ብዙ ነገሮች ተቀይረዋል አዲስ አበባ ዩኒቨርሲቲ ማለት ነውና የመቀመጫ ነውና ፕሮክተሯን ሄጄ እንዴት ነው ይሄ ነገር አልኳት የተማሪዎች ዲኑን ሄደሽ አናግሬው አለች ስቱደንት ዲን የሚባል የዛን ጊዜ ከዛ ሄድኩኝ ቀጥ ብዬ ሄጄ ሽንት ቤቱ አይመቸኝም እና ይሰራልኝ አልኩት አልለመንኩትም አልጠየቅኩትም በቃ እኔ አይ ኖ አይ ዲዘርቭ ኢት አይ ኖ አይ ዲዘርቭ ዘ ኢኳል ትሪትመንት ስላካል ጉዳተኞች መብት አላቅም ግን በቃ እዛ ጋር መሆን እንደማንኛውም ሰው እንደሚገባኝ አውቃለሁና በወርክሾፕ ተሰርቶ ቁልፍ ተሰጥቶኝ እንደብቻዬ ነበር የምጠቀመው መጸዳጃ ቤት ማዘጋጃ ቤት ወደ ታች ስትወርዱ ያለች ፎቅ ነበረች ሃየር ኮሚሽን እዛ ነበር እና ሽንት ቤት የት ነው የሴት ሽንት ቤት ቁልፍ ስጭኛል ኧረ ወይዘሮ ገነት የለም አለች ምን ሽንት ቤት እናንተ የት ትሸናላችሁ አይ እኛ በቃ ጧተውና ቤታችን ስንሄድ ነው የምንሸነው ለአካል ጉዳተኞች ብቻ ሳይሆን ለሴትም ሽንት ቤት አልነበረም በዛን ሰዓት ብዙ ጊዜ ወደ ኋላ የምንለው ኖን መፍራት ሪጀክሽንን መፍራት ነው አይደለ እኛ ተማሪዎች ነን ኢትዮጵያን ኢኮኖሚክ አሶሲዬሽን ትልቅ ተቋም ነው ሶ ሪሰርች ፔፐሮችን ለዩኒቨርሲቲዎቻችን ስጡን ብሎ መጠየቅ ያስፈራል ቢሉንም ይችላሉ ግን ሪጀክሽንን ባለመፍራት ሄደን ስንጠይቃቸው ሊትራሊ 10 ደቂቃ ማይሞላም እሺ ሲሉን ማለት ነው በጣም ቅኖች ስለነበሩ ማለት ነው በዚህ አጋጣሚ ላመሰግናቸው ፈልጋለሁ ሶ ወደ 400 የሚጠጉ የትምህርት ማቴሪያሎችን ነበር የሰጡንና ከዛ አላመንም እኛ ራሱ በጣም ብዙ ተዘጋጅተን ምናምን ነበር ሄድ ነው ከዛ ለዩኒቨርሲቲያችን ላይ ካስረከልን ላይብረሪ ውስጥ እንዲገባ ሶ ኢምፓክት እሱ ነው በቃ እጄ ላይ ያለው ነገር ምንድነው ምን ማድረግ እችላለሁ ከዛ በኋላ ጆርኒ ነው በአመታት ውስጥ መካከል የምናደርጋቸው እያንዳንዱ ትንንሽ የሚመስሉ ነገሮች ተጠራቅመው ነው ከዛ በኋላ ወደ ኋላ ዞር ብለን ስናይ ትልቅ የሚመስሉ ነገሮች ላይክ የሚመጡት ፕሮፌሰር ያለም ፀሐይ የመጀመሪያ ሴት ፕሮፌሰር እንደሆኑ ታውቃላችሁ ይሄ እንግዲህ በዚህ ሌቭል ያለ ሂዩሚሊቲ በጣም ስለሚገርመኝ ነው ስለዚህ አንዴ ለፕሮፌሰር ከሰው ጋር ማውራት በቃ ኢንተራክሽን በተፈጥሮ ስለምወድ መነጋገር ወዳለሁ በቃ እንዴ ከዛ ምንድነው ማድረግ ያለብን ሄድ ማለት ኮኦርዲኔት ማድረግ ማለት እኔ አለቃ አይደለም እናንተ ግን እናንተ ናችሁ የምትሰሩ ስለዚህ እንዴት እንድንነሳ መመካከር አለብን በሚል መልኩ በዛ መልኩ ነበር የሚሄደው እና እንደዚሁ መጡና አንድ ጊዜ ለምሳሌ አንዱ ስታፍ ደብዳቤ እንዲያውም ወይዘሮ ያለም ፀሐይ ምናምን ብሎ ዶክተር ነው የሚሰሩ ነው ስለ ታይትል እኔ እንትን የለኝም ማለት የታይትል ፈላጊ አይደለም እንግዲህም እና ወይዘሮ ያለም ፀሐይ የሚሰሩት ስራ ማለት 3 ደብዳቤ ጽፎ እንዲያርገሽ እኔ ምን እንደሰራውም ጥፋቴን አላውቅም ጽፎ ከዛ መከሰስ አለብሽ ምናምን ነገር ነው መሰለው ከዛ መጥቶ በሩን ይዘጋብኛል ምንም አይደለም ጸጥ ነው ማለት ከዛ ሪአክት አለ ማድረግ በመጥፎ ገርሞታል እና እንደዚህ አይነት ነገር ሁሉ ነበረ እና ግን ምንድነው ከዛ የተማርኩት የሰው ልጆች ሴትም ወንድ ወይ በሴት ላይ ባህሉ ሃይማኖቱ የእድገት ደረጃው የነህት እንዳለችው በነሱ እኔም ከሷ ወዲያው አቅራቢያ ነኝ ምንም እንትን አይደለም ማለት በቃ በጣም አስቸጋሪ ነው ግን ምንድነው ከሁሉ ሰው ራሱ መሆን አለበት በማሰብ የተፈጥሯችን የሰጠን ነገር አለ ባዮሎጂካሊ ስፒክ ዘ ጂንስ ናቸው ማተር በነገራችን ላይ ወደ እንትን ልምጣና የተፈጥሯችን እንትኖቹ ዋና መሰረት ናቸው ግን ከዛ በኋላ የምናገኘው ነገር ከአካባቢያችን ነው እኛን ሞልድ የሚያደርገን ግን በቃ መድፈርንና ያንን የማደርገው ነገር ያመንኩበትና ሌላውን ሰው እንደማይጎዳ የሚጎዳ ነገር ውስጥ እስካልገባው ድረስ እማምንበትን ነገር ይዤ መሄድ መቻል አለብኝ እኔ አንድ አስተማሪ አስታውሳለሁ ተፈሪ መኮንን ሆኜ አንድ ነገር ይነግረንና ቻሌንጅ አናደርገው ዝም ይላል
ዩ ጋይስ ቧንቧ አይደላችሁም። የተቀበላችሁትን ማስተላለፍ አይደለም። እንግሊዝኛ አስተማሪያችን ነው። በእንግሊዝኛ ቋንቋ the word why and how are very important። ጭንቅላታችሁን የሚያነቃንቁት እንዲህ አይነት ጥያቄ የተሰጣችሁን ሁሉ እንደ ቧንቧ አትቀበሉ፣ ጠይቁ። ስለዚህ እንጠይቃለን። ቻሌንጁን ያለፍኩት በዚህ መንገድ ነው። መጀመሪያ ያን ነገር ለመስራት ፍላጎት አለኝ ነው ጥያቄው። ፍላጎት ካለኝ ለመስራት ዝግጁ ልሁን። ከዛ ደግሞ ከኔ ጋር ከሚመሳሰሉ ሐሳቦች ሲጀ ደግሞ ያን ኮኦርዲኔት አድርጌ ሐሳብን በመካፈል ምክንያቱም እኔ ብቻ ነኝ የማውቀው። እኔ አሁን ራሴ በዚህ ድሜ በዚህ እንኳን ከተማሪዎች ጋር እሺ እናንተ ምንድነው የምታስቡት? እኔ የሚመስለኝ ነው የምላቸው። ለምንድነው ጠቅሞኝ ስላወኩት ነው እንጂ አይ በቃ እኔ ከኔ በላይማ ማናቀኔ አካዳሚክ ራን ፕሮፌሰር ዳሽ ሁሉን አቀን ነው። በፊልድ እንኳን የማላውቀው በጣም ብዙ ነገር አለ እና ይሄ ደግሞ ጤናማ አመለካከት። ስለዚህ ይሄን ነገር ሂዩሚሊቲ ሃምብል መሆን በሁሉ ነገር ጥሩ ነገር ይመስለኛል። በዛ መልኩ የነበረኝን አንዳንድ የሥራ በማስተማር ከተማሪዎች ጋርም ያው ይገጥማል፣ አንዳንድ ነገር ይገጥማል። ግን በመወያየትና የማይሆን ከሆነ ደግሞ በመተው ሶሉሽን የማያገኘው ነገር ደግሞ ወደ ጎን ነው የማደርገው እንጂ ዛሬ ኤነርጂና ጊዜን አላጣም። እነዚህ ልዩ ነሽ የሚሉ እንትኖች በጣም ያደነዝዛሉ። አንድ ሰው እንደው ምንድነው ያለው የሆነ መድረክ ላይ ፔን ኪለርስ ይላቸዋል እንደዚህ አይነቶቹ እኛንም እንደዚህ አላችሁ የት ነበርሻለች አንቺ ያለሽ ምናምን ስለ አካል ጉዳተኛ ሲወራ these are painkillers. we feel like we are inclusive but we are not። አንድ ሁለት ሶስት ሴት ብቻ ነው የሚጠቀሰው። እንትን አለች ርግባለች እንደዚህ እንዳልኳችሁ ማርታ አለች ይባላል። እነዚህ እኮ ሴቶች አሉ እኛ እኮ እናሳትፋለን ምናምን ፔንኪለርስ። ከዛ ፔኑን እንደገና ፔንኪለሩን እንትን ሲል ደግሞ የምትሰሙት አይነት ነውና እንደሱ አይነት ፊሊንግ ነው ያለውና በጣም ብዙ ስፔሶች ላይ ብቻዬን የማግኘትና ያንን ደግሞ ነው እኔም እችላለሁ የሚለውን ፕሩቭ የማድረግ ጥረት በጣም ከባድ ነው። የተመረኩት በዋንጫና በሜዳሊያ ነበር ከኢኮኖሚክስ ዲፓርትመንት የተመረኩትና የጠቀመኝ የኢንጂነሪንግ ባክግራውንድ ስትሮንግ ማት ባክግራውንድ መኖሩ ተጠቅሞኝ ነበር። ሶ አክሰስ ቱ ኤጁኬሽን ማግኘቴን እንደ ፕሪቪሌጅ ቆጥረው ኢኮኖሚክስ ላይ ስገባ ትንሽ ቀለል ብሎኝ ነበር የተማርኩት። ግን የሆነኛው አመት ላይ ከአንድ አስተማሪ ጋር ኢትስ ሚስ አንደርስታንዲንግ። አስተማሪው ጥሩ ሰው ነው በነገራችን ላይ ግን አንኮንሺየስ ባያዝ የምንለው ነገር አለ አይደለ? አንዳንድ ጊዜ አለርን ያላደረግናቸው ካራክተሪስቲክሶች በሱ ምክንያት በሆነ ነገር ተከራከረንና ከዛ እኔ ደግሞ ሳይለንስን መሆን ተመሪ አይደለም ያደኩት። ቤተሰቦቼ መቤት ሆን ብለው እንዲሁም የሚያከራክር ቶፒክ ፈጥረው አክብሮትን እንጂ ፍርሃትን አላስተማሩኝም። ቤተሰቦች ሰዎችን በጣም እንዳከብር አፕሪሺየት ያደርጉኛል ግን ሰው ሁሉ ኩሎ ብለው ነው ላይክ ያሳደጉኝ። ስለ ሴቶች መብት ራሱ ሳወራ በጀንደር ፐርስፔክቲቭ ማወራው ማህበረሰቡ ሴቶችን ማርጂናላይዝ አድርጎ እዛ ቦክሱ ስለከተተ በዛ መነጽር አርቲኩሌት መደረግ አለበት ብዬ ስለማመን ነው እንጂ ሴቶች ሰው መሆናቸውን ድናይ በማድረግ ምናምን ፐርስፔክቲቭ አይደለም። እና ምን አለኝ በቃ ይሄን ትምህርት ኤፍ ነው የምሰጥሽ አለኝ ቀጥታ ማለት ነውና በጣም ነበር የሳኩት። ምክንያቱም በጣም ብዙ ላይክ ግሬድ ስትሬት ነበር የነበረው ሶ ሁለተኛ አመት ተማሪ ምናምን ነበርኩኝ። አንድ አመት ላይ ቀረኝ። ሶ አይ ዋዝ ኮንፊደንት እስካሁን ድረስ ኤ አምጥቼ ያንተ ኮርስ ላይ ሲደርስ ብቻ ኤፍ ማመጣበት ምንም ምክንያት የለም። ግን የዲሲፕሊን ችግር ካለብኝ መጠየቅ ያለብኝ በዲሲፕሊን ኮሚቴው ነው። እሱ ላይ ልጠየቅና የምር ጥፋተኛ ኮንኩኝ በሱ ቀጣለሁኝ። ጥሩ ሰው ነው ያልኩበትና አንኮንሺየስ ባያዙ ነው አፌክት የሰራው ሰው ነው ስህተት ነው ጀስቲፋይ ያደረኩኝ አይደለም። ግን አንዳንድ ጊዜ አንኮንሺየስ ባያዝ ያላቸውን ነገሮች ኮንፍሮንት ስናደርጋቸው ነው ላይክ ሰዎች ራሱ አለርን የሚያደርጉትና ለተወሰነ ቀን ክላስ ውስጥ አክቲቭ ፓርቲሲፔሽን ነበረኝ ግን በሱ ክላስ ላይ ሳይለንት መሆንን መረጥኩኝ። እማራለሁ ገባለሁ እንደው ክላስ ያትገኙ ሁላ ተብዬ ነበር ግን ክላስ መግባት መብቴ ነው እንዳልኩት የዲሲፕሊን ኮሚቴው ከቀጣይ ቅጣቱን ይቀበላል። ግን ክላስ አትገቢም ማለት ግን ላይክ መብት አይደለም ዲና የሚደረገው ነገር አይደለም ብዬ ነበር ያኔ የተሟገትኩትና ከቀናት በኋላ ግን ይሄ አስተማሪ ጠራኝና ቢሮ እኔ እንደዚህ ለማለት ፈልጌ አልነበረምና እንዲሁ በጣም እንዲሳካልሽ ነው ላይክ የምፈልገው ብሎ በጣም ጥሩ ፊድባክ ነበር የሰጠኝ። ሶ አለርና ያደረገው ማለት ነው። የሚገጥሙ በጣም ብዙ ቻሌንጆች አሉ። ስለዚህ ሴቶች ሚኒስቴር ሆነው ፕሮፌሰር ሆነው ስታዩ የነዛ ሴቶች መብት የሚጣስበት ምንም ኮንቴክስት የለም ማለት አይደለም።
ስለዚህ ብዙ ጊዜ የኤሊት የሆኑ ፕሪቪሌጅ የሆኑ ሴቶችን መብት አላቸው። ስለዚህ መብትን ኤሴንሻሊ አንደርስታንድ የምናደርግበት ፐርስፔክቲቭ በራሱ ቻሌንጂንግ ነው። ስለዚህ ቅድም እርግበ እንዳለችው ከሰልፍ አድቮኬሲ የምንጀምረው አንዳንድ ጊዜ ብዙ ጊዜ ስለ ራሳችን መብት ስለምንናገር ነው። ብዙ ጊዜ በዛ መንገድ አርቲኩሌት ያደረገን የሚመስለው ምክንያቱም እኔ ራሴን መብት ካላስከበርኩኝ አክሰስ ባለኝ ኤጁኬሽን ስፔስ ላይ ላይክ መብቴን ማስከበር ከቻልኩኝ ለሌላዋ ሴት እንዴት መቆም እችላለሁ አይደለም? መጀመሪያ የራሴ መብት ማስከበር አለ። ለራስ መብት ማስከበሩ ላይክ ትንሽ ይቀላል አይደለ? ከራሳችን በላይ የራሳችንን ችግር አርቲኩሌት የሚያደርግልን ስለሌለ ማለት ነው። ለምሳሌ ባይ ዲፎልት 100% ለወንዶች የተተወ ስፔስ ላይ ሴቶችን ንግባ ስንልኮ 50% እንሆን ስንልኮ አትሊስት 50 ወንዶች ከዛ ስፔስ መልቀቅ አለባቸው ማለት ነው አይደለ? ስለዚህ ይሄ ያንን አትሊስት 50% ያንን ስፔስ የመልቀቅ ስጋት ያለበት ሰው ወደዛ ስፔስ እንዳንመጣ ይታገለናል ማለት ነው። ስለዚህ ቻሌንጅ ነው፣ ትግል ነው ሁሉ ጊዜ ማለት ነው። ወደ አመራርነት ስመጣ በተለይ በኢትዮጵያ ሰብአዊ መብቶች ኮሚሽን ውስጥ ኮሚሽነር ሆኜ ስሾም በህዝብ ተወካዮች ምክር ቤት ማለት ነውና ኦፍ ኮርስ ወደዛ ያመጡኝ ሰዎች አምነውብኝ ስላመጡኝ ያ ስፔስ ለኔ በጣም ኮምፎርታብል ስፔስ ነው። ምክንያቱም ኦሬዲ ዴይ ኖ እኔ ትችላለች ብለው አምጥተውኛልና የሹም ኦፍ ኮርስ ሳምዋን ሃዝ ቱ ዱ አ ሎት ኦፍ ኮንቪንሲንግ ብዬ አስባለሁ። ዲቤቱ ላይ ራሱ ራሴ የማስባቸው ነገር ኢማጂን የማረጋቸው ነገሮች አሉና ምክንያቱም እንደሱ አይነት ሪክሩትመንት ላይም ራሴን ስለማገኘው ሰዎችን የመምረጥ ሁኔታ ላይ ያለው ክርክር ስለማቀው እኔም ወደዛ ስመጣ ምን አይነት ዲቤት አድርገው ይሆን ብዬ ሁሉ አስባለሁና ስንገባ ለሹመት ዞር ብለው ከኋላ ነው የምንገባውና ኢትስ አስቡት ፓርላማው ትልቅ በጣም ብዙ ሰዎች ያሉበት ነው። እዛ ጋር አፈ ጉባኤው አሉ ፊት ለፊት መድረክ ላይ። ከዛ ግን ወደፊት ስለሆነ ከኋላ ስለምንመጣ ሁሉም ሰው ዞሮ ነው የሚያየንና እኔ ስገባ የሚሉ ድምጾችን እየሰማሁ ነው የገባሁት ማለት በቃ ዳትስ ኦፍ ኮርስ ሶሳይታል እንትኑ እንደዛ ስለሆነ እዛም ጋር ያው ያሉት የማህበረሰቡ አካላት ናቸው ያንን ነው የሚያንጸባርቁትና ይነዛም ቤሬሮች ሁሉ ሰብሬ ስመጣ ራሱ ማሳዝን ሰው ነኝ። በቃ ዳትስ ኢት ከዛ ያለፈ ቦታ የለኝም ኢቨን ኢን ዳት ስፔስ ማለት ነው። መንገድ ላይ መኪና እየነዳው መብራት አስቁሙኝ እየጠበቅኩ ነውና የሚለምን ልጅ መጣ። ህፃን አይደለም ወጣት ይመስለኛልና ጠጋ ብሎ ሙዬ በእናትሽ ምናምን ይለኛልና መስኮቱን አይ ቲንክ ከፍ አድርጌዋለሁ የመኪናዬንና ሙዬ እባክሽ ምናምን አለኝ። ከዛ እንደዚህ ይላለው በጭንቅላቴ እግዚአብሔር ይስጥልኝ ይላለሁ። ከዛ ትንሽ ጠጋ አለና ሲያይ ክራቼን ምናምን አያት እና ጠጋ አለና ወይ በጣም ይቅርታ ብሎ ጥሎኝ ሄደ። ስለዚህ ምንድነው ለሱ አሁን ይሄ ቆንጆ መኪና ይዣለሁ ዘንጫለሁ በቃ ግን it doesn't matter. I have a disability. I go back to that box of charity ማለት ነው። ለሱ ገንዘብ ለመስጠት ራሱ ብቁ አይደለሁም። can you imagine እንዴት እንደሚያስብ? ስለዚህ እቺ ነገር ያው ቢሮ ውስጥ ወሰዷት the same thing ነው። እዛ መንገድ ላይ የማይሆን ነው። በስብሰባ በቢሮ ምናምንም ሱፍ የለበሰ ሰው እንደዛ ነው የሚያደርገው በሌላ መንገድ። so it's just የሶሳይቲው ነጸብራቅ ነው ሊደርሺፕ ላይ ያሉ ሰዎች የሚያንጸባርቁት። ከየትም አያመጡትም ኮንዲሽን እንደሆነ ነገር ነው ዲፕ ሩትድ ነው it takes time ከዛ ለመውጣት ያው እኛም አንዱ ያንን እየሰባበርን በመሄድ ስለሆነ የምናስተምረውና በዛ ነውና አሁን በኮሚሽኑ እንዳልኳችሁ በጣም ኮንዱሲቭ ነው ኢንቫይሮንመንቱ because ይሄንን ሂውመን ራይትስ ነው ይሄንን የተረዱ ሰዎች መካከል ነው መሰራውና አንድ አጋጣሚ ልንገራችሁ ከዛ ጋር በተያያዘ አሁን ከምሰራው ከሊደርሺፕ ጋር የተያያዘ በኮሚሽን ውስጥ ያለኝ ሮል እንደነገርኳችሁ ነው። ኤክስተርናሊ ነው ብዙ ጊዜ ቻሌንጆች የሚገጥሙኝና የሆነ ኮሚቴ ላይ ልሳተፍ ሆነ የአንድ የፖለቲካ አመራርን ሪክሩት ለማድረግ የሚደረግ ሂደት ውስጥ ኮሚቴ ውስጥ ገባው። እንግዲህ ይሄ አንድ አመት ምናምን በላይ አይሆነው እና ገብቼ ሁለት ሴቶች ነን 8 ከ8 ሁለት ሴቶች ነን። እንግዲህ አሁን በቅርብ ነው የምነግራችሁ በእነሱ ዘመን ቢሆን አይ ቲንክ ብዙ ችግር እና መጀመሪያም ሳይው ገርሞኛል እንዴ እኔ ያለው አንዲት ሴት አለችና ማአት ወንዶች ምንድነው ነገሩ ብዬ ኦሬዲ ሪክሩት አድርገን የመጣ ነው ደብዳቤ ሁሉ ተዘጋጅቶ ስለደረሰን ይወስቱ ሌት ሌሎች ሴቶች ለምን አይገቡም የሚለውን
እንትን ለማንሳት እና በዛ ሂደት ውስጥ ምንድነው ያየሁት ኢቭን የቫካንሲው ላይ ሴቶች ይበረታታሉ የሚል ፍሬዝ እንዲገባ ታግዬ አልተሳካልኝ። እንግዲህ ቀደም ይሄ መደንዘዝ ምለው እሱ ነው። የሆነ ቦታ ይደረስን መስሎናል፣ አልደረስንም፣ የለንም በቃ እና ደነገጥኩኝ። ምክንያቱም እኔ አካባቢዬ እንዳልኳችሁ ኮንቲዩሲቭ ነው ምናምን ሰዎች ስለ ሴቶች መብት ገብቷቸዋል እኩልነን ምናምን አይደለንም ባክ ቱ ስኩዌር ዋን በቃ የድሮ እንትን እና ደነገጥኩኝ። የዛኔ ነው ኤክስፖዝድ የሆንኩት። እንዴ ብዙ ፕሮግረስ አድርገን መተን አይደለ እንዴ ብዙ ሴቶች ታግለው እዚህ ጋር ድርሰውን የለ እንዴ አሁንም እቺን ፍሬዝ ለማስገባት እንደዚህ አይነት ክርክር ውስጥ ገባው ብዬ በጣም ነው ያዘንኩት። በጣም እንትን ነው ያደረገኝና በየሚኒቱ ላይ የራሴ ታቅቦ እንዲገባ ያረኩ ማልፍባቸው ነበሩ። ምክንያቱም ታይ ይሄ የሴትና ወንድ ትግል አታርጊው ይሄ እኮ ለታሪክ የሚቀመጥ ነው ሲሉኝ የኔን ታሪክ ይቀመጥበት አልተስማማችም የሚለው እያልኩኝ በብዙ ወንዶች እየተበለጠ ድምጼ በድምጽ ብልጫ ስለሆነ በጣም ብዙ እንትን ሆነና በጣም ሳይለንስ ለማድረግ የሚሞክሩበት መንገድ I have to be silenced በቃ እኔ ስናገር ለወንዶቹ ሲሰጥ ተረትና ምሳሌ ታሪክ ምናምን እንዲያወሩ ይፈቀድና ልክ እኔና ጓደኛዬ ስናወጣ ግን አጠራጠር አድርጉት ብዙ ሰዓት የለም ይባላል። እነሱ እኮ ተረትና ምሳሌ ተናግረው ምናምን ታሪክ ጠቅሰው ነው እኮ የሚናገሩት። በጣም ነው የገረመኝ። በቃ where we are በጣም ነው ማለት ይወዝ ደግሞ ምን እስካሁን ያረኩት ስራ ምንድነው ነው ያልኩት። በቃ ሁሉ ነገር ነው ጥያቄ ውስጥ ያስገባብኝና ሼሚንግ አለ፣ ቡሊ ያረጋሉ፣ ይስቃሉ። ደግሞ ስለ ሴት እንዳትጀምሩ ርግበት ትጀምራለች ደግሞ እንዳትቀሰቅሱብን ምናምን ይሳሳቃሉ። በጣም አጎናይዚንግ የሆነ ፕሮሰስ ውስጥ ነው ያለፍኩት። ለነሱ ግን ይወዝ ጀስትና አንቺ ስለ ሴት መብት የምትከራከሪ ምንድነው? እኛ እኮ በተግባር ነው ቤት ሄደሽ ሚስቶቻችንን ምናምን ያለንን ሪሌሽንሺፕ አይ ዶንት ኬር እናንተ ቤታችሁ ያላችሁ ሪሌሽንሺፕ በዚህ ያሳዩኝ። በአመራር ላይ በምትወስዱት ዲሲዥን ያሳዩኝ። ያንን ነገር አላየሁትም። ቤታችሁ ያለችው ሴት ኮንፍሮንት ስለማታረጋችሁ it is okay you love her you live with her። እኔ ግን ኮንፍሮንት ስለማረጋችሁ that's when becomes a problem። ያኔ ነው ችግር የሚሆነው እንጂ ቁጭ ብዬ ከተቀመጥኩማ ምንም ችግር የለም እኮ። ቻሌንጅ ማድረግ ስጀምር ግን I become the problem። እና ይሄ በጣም ትልቅ ቻሌንጅ ነበረ ለኔና በጣም ብዙ ነገር የሚያስተማረኝ ምን አይነት ድንዛዜ ውስጥ እንዳለን እንዳስብ ያደረገኝ። በዛ ላይ I felt alone in that ምክንያቱም ከውጪ ምንም ሴት ካንዲዴት ለማምጣት ምንም ይደረግ ጥረት የለም። ሲቪል ሶሳይቲ ፕሮጀክት ድሪቭን ነው። ኦፖርቹኒቲ አይጠቀምም። ሴቶችን ወደ ፖለቲካው አያመጣም። በቃ ብቻ ምን ልበላችሁ በጣም ፍራስትሬቲንግ የሆነ ጊዜ ነበርና የምንታገልበትንም ማርሽ ቀይሮ መሄድ እንዳለብን ያሳየኝና ብዙ ነገር ያስተማረኝ ነበር። ሴቶች ኔትወርክ አድርጉ። ከሌሎች ሴቶች ጋራ ኔትወርክ ማድረግ is very important። ሁለተኛ ከዲሞክራቲክ ወንዶች ጋራ ኔትወርክ አድርጉ። እኔ ዛሬ በጣም ደስ ብሎኛል። መክሊት አንቀጽ 35 ብላ ነው ድርጅቷን አንቀጽ 35ን ለማውጣት እኮ ኔትወርክ አድርገን ነው ሴቶች ታግለን ነው ህገ መንግስቱ ላይ ያ እንዲቀመጥ ያደረግነው። መጀመሪያ ላይ እኮ ህገ መንግስቱ ስለ ሴቶች ሲወጣ ለሴቶች፣ ለአካል ጉዳተኞች፣ ለአረጋውያን፣ ለህፃናት ልዩ ድጋፍ ይሰጣል የምትል አንዲት አንቀጽ ብቻ ነበረች። ስለዚህ ኔትወርክ አድርጉ። አንድ እኛን እርስ በራሳችን እንዳንተባበር አብረን እንዳንሰራ የሚያደርገን መጥፎ ባህላዊ አባባል አለ። ሴቶች አይስማሙ አይደል? that is wrong። እኛ ሊከፋፍሉ ስለሚፈልጉ ነው። እንግሊዝ ሀገር ብትሄዱ ኢቭን እዚህ አፍሪካ ሩዋንዳ ብትሄዱ የፖለቲካል ዲፈረንት ፖለቲካል ቪውስ ያላቸው ሴቶች ግን በሴቶች ጥያቄ ላይ አብረው ይሰራሉ። የሴቶች አብረው አይሰሩም የሚለውን ነገር ከጭንቅላታችን ማውጣት አለብን። መለወጥ የሚቻለው በምንሄድበት ቦታ ሁሉ የምናምንበትን ነገር እኛም ለመስራት እየሞከርን ሌላውም እንዲሰራ ማሳየት ነው። እንደዛ ይመስለኛል። እናንተም እንደዛ የራሳችሁ ለያንዳንዳችሁ ሮል ሞዴል ትሆኑ ይችላላችሁ ላላችሁበት አካባቢ። እንደዛ ነው ለውጥ የሚመጣው። ብዙ ጊዜ ይባላል እኮ አይደለ? አደባባይ ላይ ስለ ጀንደር አውርቶ ኢኳሊቲ ምናምን ብሎ ቤት ውስጥ ምን አይነት ባልና ምን አይነት አባት እንደሆነ የምናውቃቸው ሰዎች አሉና
ማንነታችን ጋር ተጣብቋል ይሄ ነገር ወይስ ፖለቲካሊ ኮሬክት ለመሆን ነው ወይስ ተቀባይነት ለማግኘት ነው የሚለው አሁንም እናንተ ከልጅነት ልሰሩበት የሚገባ ነገር ይመስለኛልና ያ በጣም አስፈላጊ ነው። ሌላው እንግዲህ አምባሳደር ቅድም ብዙ ይሄ ኔትወርክ አድርጉ በጣም ብዙ አደራ እየጣለችብንና እየከበደን ትከሻችንን የተለያየ ዓላማ ሊኖረን ይችላል። ግን በቃ አንድ የሚያገናኘን ነገር ላይ ለምን መስራት አንችልም? ፖለቲካል አይዲዮሎጂያችን ሊለያይ ይችላል፣ የምንሰራው ነገር ሊለያይ ይችላል፣ ባክግራውንዳችን ሊለያይ ይችላል። በተለያየ ሲቹዌሽን በተለያየ ባክግራውንድ ላይ መጣ ነው ወይ ፕሪቪሌጅድ ነን ወይ አይደለንም ወይ ድሮ አልነበርንም ወይ አሁን ነን። ግን አንድ በቃ ይሄ የሴቶች መብቶችን ማስከበር የሚለው አንድ አይነት ዓላማ ያገናኘናልና በዛ ልክ መስራት መጀመር አለብን። የሴቶች አጀንዳ ፖለቲካል አጀንዳ ነው whether we like it or not። ፖለቲካል አጀንዳ ካላረግነው ደግሞ አይፈጸምም። ፖለቲካል ፕራዮሪቲ ሲሆኑ የማይቀየር ነገር የለምና የኛ ትግል መሆን ያለበት ፖለቲካል ፕራዮሪቲ እንዲሆኑ ነው። ሻያዌ ማድረግ ሳይሆን እዛ ውስጥ ገብቶ በመታገል ነውና ያንን ስትረስ ለማድረግ ፈልጌ ነው። በተለይ ደግሞ በጣም የሚያስደስተኝ ነገር አፈርማቲቭ አክሽን ለሴቶች፣ ለአካል ጉዳተኞች፣ ለአርብቶ አደር ክልሉ ቅድም አንተ ያነሳቸው ክልሎች በትምህርት ላይ አፈርማቲቭ አክሽን እሱ በጣም በህይወቴ ደስ የሚለኝ ነገር ነው። ሌላው ጀንደር ፖሊሲ በትምህርት ላይ ምንድነው ጀንደር ፖሊሲ? አሁን በቀደም ትንሽ ቻሌንጅ ሆኖ ሴቶች ሄደው አፋስ ይዛችኋልኛል ሰምቻለሁ፣ በጣም ደስ ብሎኛል። እና ጀንደር ፖሊሲ መውጣቱ ሰዎች ተማሪዎች በቋንቋቸው መማራቸው do you know that በቋንቋ እንዳይማሩ ኮሎኒያሊስት አገሮች በነፃ በወጡ አገሮች በቋንቋቸው እንደማያደርጋቸው they are colonizing their minds። ስለዚህ በቋንቋ መማራቸው ዛሬ over 60 የሚሆኑ ክልል ብሔር ብሔረሰቦች በቋንቋቸው ይማራሉ። ያ ትልቁ አቺቭመንት ነው። ቲኔጅ ፕሬግናንሲ it's an issue። ቲኔጅ ፕሬግናንሲ እኛ ሀገር የማይወራ የሚሸፋፈን ኢሹ ነው። ምክንያቱም እኛ የምናስቀድመው ወግና ባህላችንን ስለሆነ ማለት ነው። ወግና ባህላችን ከሚነካ እዛ ውስጥ የሚያልፉ ሴቶች ይጎዱ ይረገጡ ምናምን በቃ ከነሱ ይበልጣል። እንደዛ ነው የሚታሰበው። ሌሎች አፍሪካ ሀገሮች ላይ ሲሄድ ቲኔጅ ፕሬግናንሲ ሪሰርች ይደረግበታል፣ ይሰራበታል፣ አድቮኬት ይደረግበታል። እኛ ሀገር ግን ጎልቶ የወጣ ነገር አይደለም። ውስጡን ያለ በዛ ውስጥ የሚያልፉ ሴቶች ብዙ ሶሻል ፖለቲካል ኢኮኖሚክ ጉዳት ውስጥ የሚያልፉ ቫዮለንስ ውስጥ የሚያልፉ ሴቶች በቫዮለንስ ምክንያትም ፕሬግናንት የሆኑ ሴቶች ከዛ አሁን ያለችው ከፕሬግናንሲ በኋላ የሚመጣው ነገር ሶሻል ስቲግማው ምናምን we don't want to address it because ባህላችንና ወጋችንን ያጠለሽብናል ብለን ስለምናስብ እና በጣም እንዲህ አይነት ነገሮችን ይሄንን ከዚህ መሃል ነው እንግዲህ ማክዳ እንደዚህ የምትናገረው በአደባባይ it's not easy። ስለዚህ በጣም እንደዚህ አይነት ነገሮች ላይ በተለይ ብሬኪንግ ባሪየርስ ሶሻል ፕሬሸሩን ብሬክ አድርጎ መውጣት በቃ ይሄ ትክክል አይደለም ብሎ ከወግ ከባህል ከምን ሰው ይበልጣል የሚለውን ነገር ማጉላት መቻል በጣም ያስፈልጋል ነው ማለት የምፈልገው። ፋዌ የሚባል ድርጅት ታውቃላችሁ? ፎረም ፎር አፍሪካን ውመን ኤጁኬሽናሊስትስ እኔ ነኝ ኢትዮጵያ ውስጥ እንዲመጣ ያደረኩት። ምክንያቱም የአፍሪካውን ፋዌ ለ5 ዓመት ቸርፐርሰን ነበርኩኝ። I started it in Ethiopia። ዛሬ I'm very proud። በጣም ብዙ ይሰራሉ በሴቶች ትምህርት ላይ ፋዌ። ሌላው ዩኔስኮ ኤክባ ማለት ዩኔስኮ ኢስት አፍሪካ ውስጥ በተለይ ምንም ብራንች አልነበረውም። እኔ ትምህርት ሚኒስቴር ሆኜ አንድ ጊዜ 2 ዓመት በሌላ ጊዜ 2 ዓመት የዩኔስኮ ኤግዚኪቲቭ ኮሚቴ ሜምበር ነበርኩኝ። ከሌሎች አፍሪካ ከኢስት አፍሪካ ሚኒስትሮች ጋር ጋንጋፕ አድርገን ኔትወርክ ፈጥረን ዩኔስኮ ካፓሲቲ ቢልዲንግ ኢንስቲትዩቱን የኢስት አፍሪካውን ኢትዮጵያ ውስጥ እንዲከፈት አድርገናል። ይሄ ሁሉ የኔትወርክ ስራ ነው፣ አብሮ በጋራ የመስራት ነውና that's what it is። እያንዳንዱ ግለሰብ ራሱ ምን ያህል ኃላፊነቱን ተወጥቷል የሚለውም ነገር አብሮ መታሰብ አለበትና ግን ይሄ ሴንስ ኦፍ ጀስቲሳችን በጣም መስተካከል አለበት ቢያምሰል። አንድ ምሳሌ ልስጥ። ዲአርሲ ላይ በጣም የገረመኝ ነገር ሪሰንትሊ ለመብት እንታገላለን የሚሉ ላይክ ወታደሮች ወይም ሪቤል ግሩፕስ እስር ቤት ሰብረው
ወንድ እስረኞችን አስፈቷቸው። ምክንያቱም ለነሱ መብት ነው ላይክ የሚታገሉት። የሴቶቹን እስር ቤት ሲሰብሩ ግን ምንድን ያደርጉት አስገድደው ነው ላይክ ሴቶቹን ይደፈሯቸውና ስለዚህ ለነጻነት መታገል ራሱ ማለት ምን ማለት ነው? ይሄ ነጻነት የምንለው ኮንሰፕት፣ ዲሞክራሲ የምንለው ኮንሰፕት፣ ጀስቲስ የምንለው ኮንሰፕት ራሱ ኢሴንሱ በትክክል ገብቶናል ወይ? የማሐላፊን ለማን ነው የምንሰጠው ኃላፊነቱን? ከኔ አይደለም ወይ የሚጀምረው? እኔ ሲሰማኝ አይደለም ወይ እሱ አክቹአሊ ለውጥ የሚመጣው መሬት ላይ የሚለው ነገር በጣም ያሳስበኛል። እና በትክክለኛው መንገድ እነዚህ ስለ መብት ስናወራ፣ ስለ ነጻነት ስናወራ፣ ስለ ዲሞክራሲ ስናወራ፣ ስለ ፖለቲካል ዲሲዥን ስናወራ የምር ስለምናወራው ነገር በትክክል አንደርስታንድ አድርገናል ወይ? የዳይቨርሲቲ ኮንሰፕት፣ የኢንክሉዥን ኮንሰፕት ገብቶናል ወይ? የኢንተርሴክሽናሊቲ ኮንሰፕት ገብቶናል ወይ የሚለው ነገር በጣም ያሳስበኛል። እና እሱ ላይ ስንደርስ አይ ቲንክ ለውጡ ቀላል ይሆናል ብዬ አስባለሁ። ዩኒቨርሲቲ አስተማሪ ሴቶች ዲፓርትመንት ሄድ ሁኑ ሲባሉ ምናምን ሲባሉ አይቀበሉም። ምክንያቱም ጊዜ የላቸውም፣ የተወጣጠሩ ናቸው። የቤታቸው ኃላፊነት አለባቸው፣ የዚህኛው ኃላፊነት አለባቸው። ሌላ ሁለተኛ ደግሞ እስቲ አንድ ወንድና አንድ ሴት ዩኒቨርሲቲ አብረው ገብተው አብረው ግራጁዌት አድርገው ሁለቱም እዛ ግራጁዌት አሲስታንት ሆነው ተቀጥረው ወንድየው በፊው ይርስ ዶክተሬቱን ያገኛል። ያቺ በሴም የተገባችዋ ሴት ግን ማስተርስ እንኳን አታገኝም። ዋይ? ትወልዳለች፣ ልጆች ታሳድጋለች። ስለዚህ እኛ ሴቶች ታይም ማኔጅመንት ላይ ሲሪየስ መሆን አለብን። በጣም ጊዜያችንን የሚሻሙ አጓጉል ባህሎች አሉ። አንዱ ፕሮካስቲኔሽን ነው። በቃ ነገ ሰራዋለሁ፣ በኋላ ሰራዋለሁ። አንድ ነገር መሰራት ካለበት ዛሬውኑ መሰራት ነው፣ አሁኑኑ መሰራት አለበት። ዶንት ፕሮ። ሁለተኛ ይሄ ስልክ አታብዙ። አሁን እዚያ ያያችኋለሁ፣ አንዳንዶች ታደርጋላችሁ። it really takes your time። አሁንማ እንደውም ቲክቶክ አጌንስት ቲክቶክ መሆን አይደለም፣ ግን it takes time አይደለም እንዴ? don't waste your time on unnecessary things። ወሬ ያያችሁ ወሬ መስማት ምናምን በቀን አንድ ጊዜ ከሚዲያ ከትልልቅ ሚዲያው ከሬዲዮ ስሙት። ምን የምታደርጉት ነገር አለ? በዛ ወሬ ላይ ተመስርታችሁ የምትሰጡት ዲሲሽን አለ፣ የስራ ዲሲሽን አለ፣ ማስዋብ የለም። so why waste your time on the phone? ፕሮካስቲኔሽን። ሁለተኛ ደግሞ ወሬ። ሴቶች እንደውም ወሬኞች ናቸው ይባላል፣ ግን አይደለንም። እኔ ላንሆን እንችላለን። ዝም ብለው ከመንደር እየመጡ ሴቶች ያሰሩናል። ወሌላ ከሌላ ክፍል መጥተው ልጄ እንዲሆኑ ምናምን እንዲሆኑ cut that out። በቃ if you want to be successful so be it። ስልክ ማትወድ ሴት ናት፣ ሰው አታናግርም ልትባሉ ትችላላችሁ። so be it። ላርጀር ፒክቸሩ ላይ ኮንሰንትሬት አድርጉ። እነዚህ ጥቃቅን ነገሮችን ተውና look at the larger picture። ሁለተኛ እዚህ ጋር ተጽፏል enhancing participation of Ethiopian women in politics። ፖለቲክስ ወደዳችሁም ጠላችሁም ገባችሁበትም አልገባችሁበትም ህይወታችሁን አፌክት ያደርጋል አይደለም? ትምህርት ይስፋፋ ፖለቲካል ዲሲዥን ነው። ትምህርት ይቋረጥ ፖለቲካል ዲሲዥን ነው። እዚህ ቦታ ሆስፒታል የሴቶች የወሊድ ፈቃድ ይፈቀድ ፖለቲካል ዲሲዥን ነው። ሶ ፓርቲሲፔት። ህይወቴን አፌክት የሚያደርግ ነገር ከሆነ why wouldn't I participate? እንዴት ፓርቲሲፔት አደርጋለሁ? እሱ ቴክኒክ አለው ማለት እውቀት ያስፈልጋል። ግን ፖለቲካና ኮረንቲን በሩቁ ማነቆችን ማስወገድ አለ። ማን ነው የሚያስወግደው ይሄንን? እኛ ሴቶች ከዲሞክራቲክ ወንዶች ጋራ በመተባበር ይሄ ቮለንተሪዝምን የሚያበረታቱ የተለያዩ ነገሮች አሉ እና እዛ ውስጥ እኔ በጣም ብዙ እሳተፋለሁ በልጅነቴም። ከዛ ደግሞ አሁንም በተለያየ መልኩ በሲቪል ሶሳይቲ ላይ የምሳተፈው ከዚህ ሮሌ ውጪ በጣም ብዙ ሲቪል ሶሳይቲ ላይ በጣም እሳተፋለሁ እና ጓደኞቼ አንቺ ግን ምን መቼ ነው ይሄን ሁላ ነገር የምትሰሪው? አንድ አይነት ሰዓት አንድ አይነት እንትን ያለን ግን it's just አልኳቸው ይሄ ቢዚ ነን ማለታችን ከቢዚነታችን ይቀድማል እኛ ሀገር ይመስለኛል እላቸዋለሁ። ምክንያቱም it's a mindset። ሰው ፕራዮሪቲ ነው እንጂ ያለው ጊዜ አለው ጊዜ የለኝም የሚባል ነገር የለም። ግን I prioritize ምሰራው በዚች ጊዜ ውስጥ ለኔ በጣም ፕራዮሪቲ ለሆኑ ነገሮች ጊዜ እሰጣለሁ፣ ካልሆኑ አልሰራቸው።
ግን ጊዜ አለኝ እና ማይንድሴትም ነው። አሁን አንዳንዴ አንቺ ጊዜ የለሽም ብለን አልጠራንሽም፣ አንቺ ጊዜ ስለሌለሽ አልደወልንሽም። እኔ ብያለሁ እንደዛ ማለት ሞክሩኝ ደውሉ ምናምን። ኦፍ ኮርስ 24/7 የሆነ ቦታ ላይ ስልክ ሲጠራ ስታንድ ባይ መሆን አይደለም አቬለብል መሆን እና እንደዚህ አይነት ኦሬዲ የሚሰጡ ወይም ሌብል የሚደረጉ ወይ በአመራር ላይ ያሉ ወይ የሆነ እንደዚህ ቢዚ የሆኑ አካዳሚሻን የሆኑ ሴቶች ጊዜ የላቸውም ወይ እንደዚህ የሚባል ኦሬዲ ያንን አድርጎ ከዛ እኛም ተቀብለ ነው እኔ ቢዚ ነኝ በጣም ምንለው አይነት አለና የጊዜ አጠቃቀማችንን በዚህ ልክ ማየት አለብን። አንዲት ሴት ሚኒስቴር ብትሆን እንደ ፕሮፌሰር ብትሆን ኮሚሽነር ብትሆን ምን ብትሆን ሴት ስለሆነች ዲስክሪሚኔትድ ትደረጋለች፣ ትናቃለች። መጨረሻ ላይ ላስቃችሁ። እኔ ሚኒስቴር የነበርኩበት ጊዜ አንድ ዘመዴ በጣም ሪዝነብል ሰው ነው፣ ራሽናል ነው ምለው ብዙ ማወራው ሰውዬ አንድ ቀን ይመጣና ያኔ ካቢኔቱ ሁሉ እንትን ነው ትግሬ ነው በሚባልበት ዘመን ነው። አሁን አንቺ ገነት እዛ እናንተ ካቢኔት ውስጥ አንድ አማራ አለ አለኝ። ሳቄ መጣና እንዴ ጋሼ ከሌ እኔ ምንድነኝ አልኩት። አንቺማ ሴት ነሽ ብሎኝ ሄደ። እንደዚህ ነው የምትባሉት። ስለዚህ you don't matter ነው አይደለ? you don't count, you don't matter ነው። ስለዚህ ይሄንን መታገል አለብን። ብናምንም ባናምንም በሀገራችን ባህል እንደሚባለው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ስለዚህ ደግ ሁኑ ማለት ነው። አመሰግናለሁ። እዚህ ያላችሁበት ፖዚሽን ላይ ስትደርሱ የትኛው ናሬቲቭ ነው ከበዳችሁ የሚለው ነውና እንደምናየው ኤዱኬትድ የሆናችሁ ሴቶች ናችሁና አንኤዱኬትድ ለሆኑ ሴቶች ያላችሁ ምክር ምንድነው የሚለው ነው። አመሰግናለሁ። እኔ ለቤቱ የመጀመሪያ ልጅ ነኝና አባቴ 7 ልጆች አሉ፣ 7ታችንም ሴቶች ነንና ሁሌ ሰው ሲጠይቀው ምናምን ሴቶች ናቸው ልጆቼ ምናምን ሲል ወይ ስታሳዝን ምናምን ነገር ለምንድን ነው የሚያሳዝነው? ሴቶች ስለሆነ ዩኒቨርሲቲ ስገባ ደግሞ ዲፓርትመንት ውስጥ ምን ይባላል ምን ረምቶኝ ወተሽ ምናምን እንደናንተ ፖለቲከኛ ነው ሞኖ ከዛው ሴትማ ፖለቲከኛ አትሆንም ሀገሪቱን ልገለብጧት ነው እንዴ ምናምን ሶ ላይክ ሶሳይቲው ራሱ ለኛ ያለው አስተሳሰብ ልክ አይደለምና በጣም መሰራት አለበት ብዬ አስባለሁ። ምንም ዜሮ ነው ማለት እችላለሁ ሶሳይቲው ለኛ ያለው አስተሳሰብና we have to work on that እና ቅድም አምባሳደር ያነሳቸው ሀሳብ ሪፕሬዘንቴሽን አዲስ አበባ ዩኒቨርሲቲ አሁንም ሴት አስተማሪ የለም። የምሬ ነው የምልሽ እኛ ዲፓርትመንት ላይ አንድ አስተማሪ ነበረች፣ እሷንም አስወጥተዋታል። ለ2 ሳምንት ስልጣን ሰጥተዋት ነበር እና ስቲል ነው ሪፕሬዘንቴሽን የለም። እኛ ዲፓርትመንት ላይ እንደነገርኩሽ ነው ያን ያህል ሴት አስተማሪ የለም ምናምን። ፓርላመንት ላይ 50% ሴቶች ገቡ ተባለ፣ ሪፕሬዘንት አደረጉን። ምንድነው ያመጡት ኢምፓክት ያሳዩት ኢምፓክት ምንድነው? ስለ ሪፕሬዘንቴሽን የተነሳው ጥያቄ አይ ቲንክ ኢትስ አ ጆርኒ አይደለ? ከሆነ አመት በፊት እኮ ፓርላማ ውስጥ ምንም ሴቶች አልነበሩም። ከዛ በኋላ ስንዱ ገብሩ ብቻዋን ነበረ ፓርላማ ውስጥ የገባችውና የሴቶችን መብት ስታነሳ ራሱ ሪዲኪዩል ነበር የሚያደርጉት። ግን ትልቅ ቪዥን ድሪም አስፓይሬሽን ነበራት አይደለ? ዛሬ እኔ የጠየቅኩት ጥያቄ ነገ በሚመጡት ሴቶች ይመለሳል የሚል ማለት ነው። ሶ ከዛ በኋላ የሃ አስፓይሬሽን እሷን አይተው ደግሞ የመጡ በብዙ ትግል ውስጥ አልፎ የመጡ ደግሞ ሴቶች ኖሩን አሁን አይደለ? ከዛ የሚቀጥለው ደግሞ የጎደለውን እየሞላን መሄድ ነው። ከዚህ ቅብብሎሽ ነው ላይክ አንዱ በጠረገው መንገድ ላይ ሌላ ሰው ደግሞ ቫልዩ አድ እያደረገ መሄድ ነውና አክቹአሊ ሪፕሬዘንቴሽናቸውን ራሱ እኔ አንደርማይን አላደርግም። አንኤጁኬትድ የሚለውንም ኪያ ያለችውን እዋሳለሁ ኢን ተርምስ ኦፍ ዲፋይኒንግ ኤጁኬሽን ምን ማለት ነው የሚለው። እኔ እናቴ ፎርማል ኤጁኬሽን ውስጥ አልፋ የመጣች አይደለችም፣ የቤት እመቤት ናት። ግን 7 ልጆች ነን፣ 4 ሴት 3 ወንድ ነን እና የእሷ ቤት መሆን እኛ ላይ ያለው ያመጣውን ነገር በጣም ሪኮግናይዝ አደርጋለሁ። ምክንያቱም አባቴ በጣም ለስራ ቤት ውስጥ አይኖርም እና እሷ ቤት ውስጥ መኖሯ ክሎዝሊ ፎሎ አፕ ማድረጓ and በጣም ኤክስቴንድድ ፋሚሊ ነው ያለን። ኢቭን ከኛ ውጪ በጣም ብዙ ሰዎች ያሉበት ቤት ውስጥ ኮሚኒቲ የሚመስል ቤት ውስጥ ነው ያደግኩትና how she manages all that በጣም ከሷ ብዙ ነገር ነው የምማረው። and ይሄ ካይንድ በሆነ ልብ እንዴት ማኔጅ እንደምታረገው
ከሷ ራሱ እኔ በጣም ብዙ የተማርኩት ነገር አለና በዛ ልክ እንደውም አሁን አንዳንዴ የምንናገራቸው ነገሮች እንደዚህ አይነት ሮሎችን አንደርማይን ሲያደርጉ በጣም እቃወማለሁ። ምክንያቱም ምርጫ መሆኑ ላይ ነው እንጂ የቤት እመቤት መሆን ትክክል አይደለም ወይም አንደርማይን መደረግ ያለበት ሮል ነው ተብሎ መወሰዱ ትክክል አይደለም። ዋናው ነገር መርጣ ነው ወይ የሆነችው ነው። ለምንድን ነው የምታሳዝነው የሚሉት ብለሻል አባትሽን አይደለ? በሌላ መንገድማ አንዳንዴ እኔ ያጋጥመኛል። እኔ 2 ወንድ ልጆች ናቸው ያሉኝና ወንዶች ብቻ ናቸው ሴት ቢኖርሽ ጥሩ ነበር የምታግዝሽ ቢሉት አባባል የምታግዝሽ ሴት ቢኖርሽ የሚለው አባባል አለ። ወንዶች አያግዙም አይረዱም። ከዛ ሴት ከሆነች ግን ታግዛለችና የምታግዝ ምን ያረጉልሻል ወንዶች ነው መባለው። ማለት እኔ አልሰራውም። እኔ በጣም ደስተኛ ነኝ ወንድ ልጆች ስላሉኝ። ሴትም ልጆች ቢኖርኝ ደስ ይለኛል እና ግን ያለን አመለካከት ከዛ ጋር ይያያዛል። አሁን አባትሽ 7 ወንድ ቢኖራቸው የምታገለግልህ ሴት አልወለድክም ስታሳዝን ሊባሉ ይችላሉና ይሄኛው አመለካከት ያው ኦፍ ኮርስ ካለን በሴቶችን ከምናይበት መንገድ የመነጨ ነው። ሌላ እዚች ጋር ትንሽ የከነከነ ነገር አለ። ያው ሴቶች የሉም በማስተማር ለምንድን ነው የማይኖሩ? ችሎታ የሌላቸው ሴቶች እኮ ችሎታ የማነስ ሳይሆን ምንድነው አሁን ያለው ኢንቫይሮንመንት ምንድነው? መኖር እኮ አልቻለም። በደሞዝ ነው እንደሚኖረው እና በኔ ጄነሬሽን በፓሽን አስተማሪ ሆንኩ ምናምን ስለ ደሞዝ አስቤ አላቅም። ኑሮ እንዴት እንደኖርኩት እንግዲህ እሱን እዚህ መናገር የለብኝም። ነገር ግን በጣም ትተው ለምን ነው የሚሄዱት? መኖር አልችሉም እኮ በደሞዛቸው መኖር ይችላሉ እንዴ? 6000 7000 ብር አንድ ዩኒቨርሲቲ ሌክቸረር እንደዛ ያገኘ ነው እንዴ መስራት የሚችለው? ስለዚህ መውቀስ ብዙ ፋክተርስ አሉ ማለት ነው። አንቺ ያልሽው ምክንያት አለ ያም አለ። ስለዚህ በፓሽኔ ለመቀጠል መኖር የለብኝም እንዴ? እና በጣም አስቸጋሪ ጊዜ ነው እና ብዙ ምክንያቶች አሉ። የአካዳሚክ ኢንቫይሮንመንት ኢዝ ኖት አትራክቲቭ። አሁን በጣም ችሎታ ያላቸው ልጆች እዛ የሉም። ይሄንን ደግሞ ማወቅ ያስፈልጋል እና ያም አንዱ ምክንያት ሊሆን ይችላል። ይሄ ብቻ አይደለም ግን አንዱ ምክንያት ለመኖር ለመኖር አልተቻለም። በቃ ይሄ እኮ ግልጽ እኮ የአደባባይ ሚስጥር ነው እና እኛ ከጡረታ እድሜ በላይ ያለ ነው ሁሉ ነገር ስለተዘጋጀልን ማለት ኖረናል። የሚያስፈልገ ነገር ትንሽ ሊሆን ይችላል ለመኖር እና ያ በጣም አስቸጋሪ ያም ምክንያት ይሆናል ብዬ ስለገመቱ ነውም ደግሞ አይ ቲንክ the most dangerous የሆነው ቦታ ለሴቶች ቤታቸው ነው አሁን በዚህ ባለው ሁኔታ ማለት ነው። ምክንያቱም የቤት ውስጥ ጥቃቶች ናቸው በጣም የቅርብ ቤተሰብ የቤት ውስጥ ጥቃቶች ናቸው በጣም እየተንሰራፉ ያሉትና the most safe መሆን ያለበት ቦታ the most dangerous ሆኗል። መንገድ ላይ ምናምን ቀርቶና ያው ብዙ ስራ ይጠብቀናል ለማለት ነው። አመሰግናለሁ። እኔን የፈጠሩኝ እናቴ አክስቶቼ ያልተማሩት እንዴት ጠንካሮች እንደሆኑ እንዴት ኢንከሬጅ እንደሚያደርጉ እንዴት ችግር አንድ አክስት ያለች በተለይ አንድ ችግር ሲገጥመኝ እሷ ጋር ወጣለሁ እንዲህ አድርጊው እንዲህና አማክሪውና ኤጁኬሽን ስኩሊንግ ነው። there is a difference between schooling and education. education ከህይወትም ትማሪያለሽ። schooling you have to go to school. ስለዚህ እናቶቻችን አክስቶቻችን ኤጁኬትድ ናቸው። እኔ ብዙዎቹ ሜንቶሮቼ አክስቶቼ ናቸው እናቴም ጭምርናት እላለሁ። አንድ የጓደኛዬ እናትና አባት 7 ሴት ይወልዳሉ። በጣም ይናደዳሉ ሰውየው። በኋላ እኔ እንጃ በባህላችን 8ኛው ይቀይራል ይባላል። በባህላችን ባህል ነው ሳይንስ አይደለም። በኋላ በቃ 8ኛው ስለሚቀይር 8ኛው ታርግስ ተባለና ሴትየዋ ረገዘች። መንታ ሴቶች ወለደች። እግዚአብሔር ይስጥልኝ አመሰግናለሁ። የዘንድሮ በጣም ይለያል። ምክንያቱም ወደዚህ ስራ ወደ ሴቶችን ወደ ማብቃት ስራ ከገባ ወደ 3 አመት ሊሆነኝ ነውና ወደ ስራው ስገባ በደንብ ያለውን ቻሌንጅ ያለውን አጠቃላይ ሴት ጋር ተያይዞ ያለው ተግዳሮቶችን እያወኩኝ ስለመጣው ዛሬ ስንካፈል የነበረው ፕሮግራም በሙሉ ይሰማኝ ነበር ይታወቀኝ ነበር ምን ያህል ተሰርቷል ምን ያህል አልተሰራም ምን ያህል ክፍተት አለ ምን ያህል ቻሌንጅ አለ አሪያዎቻችን ምን ያህል አልፎ ነው እዚህ የደረሱት እኛ ምን ያህል ይቀረናል ከልጆቻችን ለእህቶቻችን ምንድነው የምንሰጠው ሴት ልጅ ከዚህ በኋላ ህይወቷን በምን መልክ ነው የምትቀጥለው
ወደ መሪነትም ስትመጣ በምን መልክ ነው በዚህ ቻሌንጅ ውስጥ አልፋ የምትመጣው ምለውን እንዳይ አድርጎኛል። በደንብ ተሰምቶኝ ነው የተካፈልኩት። በጣም የሚገርምና አስተማሪ ነው። ብዙ ነገሮችን እንዳለፉ እንዲሁም ደግሞ ለእኛ መንገድ እንደጠረጉልን እንዳውቅ አድርጎኛል። በተለይ ደግሞ አሁን እኛ ለቆምንበት ፕሪቪሌጅ የእነሱ አስተዋጽኦ ትልቅ ዋጋ ትልቅ ድርሻ እንደሚወስድ እንዲሁም የእነሱ ብቻ ሳይሆን እያየን የመጣናቸውም ደግሞ ብዙ ሴቶች አሉ እየታገሉ ለዚህ ያበቁት ማለት ነው። ስለዚህ ተስፋ እንዳንቆርጥ አሁን የምናያቸው ነገሮች አሉ። የሴቶች መብት ላይ፣ የሴቶች የመማር መብት ላይ፣ ለመሪነት መብቃት ላይ እንዲሁም ደግሞ ሌሎች የመናገር መብት ላይ፣ ሀሳብን በነፃነት የመግለጽ መብት ላይ፣ የመሳተፍ መብት ላይ ብዙ ነገሮች አሉ። ስለዚህ እንዲሁም ሰብአዊ ክብረት ከማስጠበቅ አኳያ እነሱ ብዙ ነገሮችን ታግለው እዚህ ካደረሱ እንደው ምንም በሌለበት ጊዜ አሁን ደግሞ ብዙ ታጋዮች ባሉበት ብዙ ሴቶች ባሉበት ሁኔታ ላይ ደግሞ ሞራል እንዲኖረን አድርገውልናል። ስለዚህ ለማመስገን እንዲሁም ደግሞ እንዳልኩሽ ቅድም ተስፋ እንዳንቆርጥ የበለጠ እንድንበረታ እንድንታገል ያደረገ ነውና በጣም ጥሩ ኢቨንት ነው። መሪነት ቀላል አይደለም። ራስን ለምታገለግዩ ማህበረሰብ አሳልፎ መስጠት ነው፣ ጊዜ መስጠት ነው፣ ሞራልሽን መስጠት ነው፣ ፋይናንስሽን፣ አቅምሽን፣ ሁሉ ነገርሽን ነው የምትሰጪው። ከቤተሰቦችሽ ካሉሽ ከልጆችሽ ላይ ቆርሰሽ ነው የምትሰጪው እና ቀላል አይደለም። ወደዚህ ደግሞ መምጣት ያለባቸውን ፈርተው እንዲቀሩ አልፈልግም። ሴት ልጅ መምራት እንደምትችል እኔ በራሴ አይቻለሁ። ለምን ማኔጅ ማድረግ ትችላለች፣ ነገሮችን ማሳለጥ ትችላለች። ሴት ልጅ ዋይዝ ነች። ሴት የገጠማቸው የነበረው ነገር በጣም አስገራሚ መሆኑን ለማየት ይችላል። በዚህ መንገድ ውስጥ ያለፉ ሰዎች ያሳዩን ነገር በዘመን ሂደት ለውጥ እንዳለ ግን ለውጡ ገና ብዙ የሚቀረው መሆኑን ደግሞ እንድንረዳ አድርጎናል። በዚህ ዕለት ያየሁት ይሄ የሴቶች ጉዳይ ለአንድ ጊዜ እንደ አጀንዳ ሆኖ የሚነሳ ብቻ ሳይሆን እስካሁንም የሴቶች እኩልነት የሚባሉ ነገሮች እንደ አጀንዳ የቀጠሉበትና እነሱም ደግሞ ማህበረሰብ ውስጥ ያለው የግንዛቤ ስር ነቀል የሆነ የግንዛቤ ለውጥ ያለመኖሩ አንድ እንደ ችግር የሚነሳ ይሆናል። ዛሬ የነበረን ፕሮግራም እሱን ቁልጭ አድርጎ ይቻላል ባይነትን ያስመሰከረበት ከተለያየ የሙያ ዘርፍ ያሉ ሴቶች ይቻላል ባይነትን ለሌሎች እህቶቻቸው ያንጸባረቁበትና ኤክስፒሪየንሶቻቸውን ደግሞ ሼር ያደረጉበት ታላቅ ዕለት ነው። ከራሴ የሚያየው ቻሌንጅ እንዳለው ነው። ትልቅ ቻሌንጅ አለው። ወደ ክፍለ ሀገር ወደ ወጣ ብለን እንደምትሰራ ሴት፣ ከወንድ ጋር ተጋፍታ እንደምትሰራ ሴት፣ ከወንድ ጋር ተወዳድራ እንደምትሰራ ሴት፣ ቤቷን ትታ ወጥታ ስራዋ ላይ ጊዜዋንም እንደምትሰጥ ሴት ቻሌንጁ ብዙ ነው በጣም። ግን ያ ምንድን ነው የሚፈልገው? በቃ እኔ አንድ ነኝ ለሌላው ለብዙዎች ተርፋለሁ ማለትን ይጠይቃል። ራስን ለዛ ማህበረሰብ መስጠትን ይጠይቃል። በቃ ራሴን ሰጥቻለሁ፣ የትኛውም ቻሌንጅ ብመጣ አልፋለሁ፣ የትኛውንም ነገር እወጣለሁ ብላ ልታምን ይገባል። ወደ ሊደርሺፕ ስትመጣ ሴት ልጅ የኛ ዓላማ እንደተባለው የሴቶች ጉዳይ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ እና ፖለቲካዊ ምክንያቶች ተጽዕኖ ያደርሱበታል። እኛ የምርጫ ድርጅቶች ነን። በምርጫዎች ላይ ነው የምንሰራው። በምርጫ ዙሪያ ያሳለፍናቸው የትዝብት ስራዎች ያሳዩን ነገሮች ነበሩ። በምርጫ ውስጥ የሴቶች ተሳትፎ ምን ይመስላል እና በትዝብት ያየናቸው ሴቶች በመራጭነት፣ በእጩነት፣ ምርጫ አስፈጻሚነት፣ በምርጫ ዘመቻ ተሳታፊነት እና በምርጫ ታዛቢነት ምን ይመስላል የሚለው ነገር ብዙም የሚያረካ ውጤት አለማግኘታችን ይህንን ጉዳይ አስመልክቶ ፕሮጀክቶችን ቀርጸን በዚህ ጉዳይ ላይ ብንሰራ የተሻለ አስተዋጽኦ እናደርጋለን፣ የድርሻችንን ቢያንስ አስተዋጽኦ እናደርጋለን ብለን ስላመንን በዛ መልክ ሴቶችን የፖለቲካ ተሳትፎ በተለያዩ መንገዶች አፌክት ለማድረግ እየሞከርን ነው። ለምሳሌ እሷ ድምፅ የሚባለው የሬዲዮ ፕሮግራም በማዘጋጀት የአድቮኬሲ ስራ፣ የማስተማር ስራ ለመስራት እየሞከርን ነው። ይሄ የ3 ዓመት ፕሮግራም ነው። እስካሁን ወደ 50 የሚጠጉ ፕሮግራሞች ተላልፈዋል። የምንደርሰው አብዛኛውን የሀገሪቱን የቆዳ ሽፋን ይሸፍናል። ስለዚህ በዛ መንገድ አንዱ የማስተማሪያ ስራ እየሰራን ነው።
ሌላው የማስተማሪያ ስራ የምንሰራው የሴቶች በፖለቲካ ተሳትፎ ላይ እንዲሁም ሴቶች ደግሞ በመገናኛ ብዙሃን እንዴት ነው የሚሳሉትና የሚታዩት የሚለውንም ክትትል በማድረግ ምን ያህል የአየር ሰዓት ሽፋን ይሰጣቸዋል፣ ምን ያህል ትኩረት ለሴቶች ይሰጣል፣ በተለያዩ የግልም ሆነ የመንግስት መገናኛ ብዙሃን የሚዘጋጁ ቶክሾዎች፣ ሌሎች ብዙ ህዝብ የሚመለከታቸው ፕሮግራሞች ላይ ሴቶች እንዴት እየተሳሉ ነው የሚለውን የተለመዱ ስቴሪዮታይፕ የሆኑ ነገሮች ላይ ምን ያህል ጎልተው እንደሚታዩ ምን ያህል ኤዲቶሪያል ፖሊሲው ጀንደር ሌንስ እንዳለው ለማየት የሚረዳንን የክትትል ስራ የሚዲያ ክትትል ስራዎች ያደረግን እነዛን ሪፖርቶች ያወጣን ነው። እነዚህ ደግሞ ለሚቀጥለው የአድቮኬሲ ስራችን ግብአት ሆነው ያገለግላሉ። መገናኛ ብዙሃን በኤዲቶሪያል ፖሊሲዎቻቸው ላይ በሰራተኞቻቸው ላይ የጀንደር ተዋጽኦ ምን መምሰል እንዳለበት አድቮኬት የምናደርግበት ግብአት የሚሆን ነው። ታዋቂ ሴቶችን እስካሁን በሁሉም ዘርፍ በሁሉም የሙያ ዘርፍ ላይ ስመጥር የሆኑ ሴት ኢኮኖሚ ባለሙያዎች፣ የፖለቲካ ስራ ላይ የተሰማሩ በሁሉም ዘርፍ ያሉትን የተመረጡ ሴቶች ታሪኮች አሰባስበን በአንድ መጽሐፍ መልክ በማዘጋጀት ሌሎች ወጣት ሴቶች ከነዚህ ቀደምቶቻቸው ተምረው እነሱም የራሳቸውን ድርሻ አስተዋጽኦ እንዲያደርጉ ያዘጋጀነው ነው። ያንን ያዘጋጀነው ነገር ለተለያዩ አካላት እያደረስን ነው። ራሳችን የሬዲዮ ፕሮግራም የእሷ ድምፅ በሚለው ላይ እናስተላልፈዋለን። በዌብሳይታችን ላይ ተለጥፎ ማንም ሰው ከፍቶ ላያቸውና ምን አይነት ሰዎች በምን ዘርፍ ምን አይነት ሴቶች በምን ዘርፍ ምን አስተዋጽኦ እንዳደረጉ የሚማርበት በማድረግ ይህንን ምንድነው የአድቮኬሲ አይነት ስራ እየሰራን እንገኛለን። ስራ ላይ ብቻ አይደለም ብዙ ቻሌንጆች የሚገጥሟት፣ ቤት ውስጥ ሶሻል ላይፍ ላይ ብዙ ነገሮች አሉ ወደ ኋላ የሚያስቀሯት። ይሄን ሁሉ አልፈው ይሄን ያክል ስራ ከሰሩ በእንደዚህ መጠን ቻሌንጅ ከተደረጉ የሆነ ጋር እንደርሳለን። በርቱ፣ እንደርስበታለን ማለት እፈልጋለሁ። ሁሉም ነገር ላይ እንደርስበታለን። መተባበር ያስፈልጋል። አንዳችንን ማንሳት ያስፈልገናል። ስንወድቅ ማበርታት ያስፈልጋል። ስለዚህ አንድ ላይ በርትተን ያሰብንበት ትልቅ ደረጃ ላይ ከስራችን ያሉትንም ከጎናችንም ያሉትንም አብቅተን እንደርሳለን ብዬ አስባለሁ። ስለዚህ እንኳን አደረሰን ማለት እፈልጋለሁ። እሺ፣ ቴንክ ዩ።